ኦክቶበር 10 የዕለቱ መልእክት ርዕስ ቤተሰብ ውስጥ። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ። ዘፍጥረት ምዕራፍ 41 ከቁጥር 51 እስከ 52። የልጆቻችን ስያሜ ምን ያህል ስመ እግዚአብሔርን ተሸክመዋል? የአንዳንድ ሰዎች ስም እንኳን ስመ እግዚአብሔርን ሊሸከም ከእግዚአብሔር ሐሳብ በተቃራኒ የተሰለፈ ሆኖ ይታያል። ዮሴፍ በግብፅ አገር ሆኖ ትዳርን ከመሰረተ በኋላ ልጆችን ሲወልድ ግብፃዊ ስያሜ አልሰጣቸውም። ይልቁንም የልጆቹ ስም እግዚአብሔር ከእርሱ ሕይወት ጋር በተያያዘ መልኩ የሰራውን ድንቅ ሥራ የሚያስታውስ ስያሜ ነበር። ምናሴ እግዚአብሔር አስረሳኝ፣ ኤፍሬም እግዚአብሔር አፈራኝ። እግዚአብሔር መከራን ያስረሳል። የመገፋት፣ የመጠላት፣ የመሰደድ፣ የመሰደብ፣ ስም የመጥፋት፣ የእስርና የእንግልት ዘመንን ያስረሳል። ለዚህም ነው መጽሐፍ ቅዱስ መከራህን እንዳለፈ ውሃ ትረሳዋለህ የሚለን። ከመርሳት በኋላ ደግሞ ማፍራት ይቀጥላል። አካሄዳቸውን ከእግዚአብሔር ጋር ላደረጉ በአገልግሎት፣ በስራ፣ በትምህርት፣ በሁሉም መስኮች የፍሬ ዘመን እንደሚመጣ ዮሴፍ አንድ ማሳያ ነው። የተወደዳችሁ ወገኖቼ፣ የኛና የልጆቻችን ስም ላይ የእግዚአብሔርን ስም እናስቀምጥ። የእግዚአብሔር ስም ኃያል ስም ነውና ቤተሰባችሁ ውስጥ እግዚአብሔርን አሁንም እግዚአብሔር ብላችሁ ጥሩ። ሚስት አገኘው አትበሉ፣ እግዚአብሔር ሚስት ሰጠኝ በሉ። ቤት ሰራው አትበሉ፣ እግዚአብሔር ቤት ሰራልኝ በሉ። ሀብት አለኝ አትበሉ፣ እግዚአብሔር ሀብት እንዳፈራ ጉልበት ሰጠኝ በሉ። በሁሉ ነገር እግዚአብሔርን ከፍ ከፍ አድርጉት። የእግዚአብሔር ስም የቤታችን መከታ ነውና ስሙ ይጠራ። ቤተሰብ ውስጥ